የባህል ሙዚቃው ፋና ወጊ ድምፃዊ ሰማኸኝ በለው ወይም ሰሚ ባላገሩ ከዚህ ዓለም በሞት ተለየ። የኢትዮጵያን ቱባ ባህል የውዝዋዜ ጥበብና የገጠርን ውበት በዜማዎቹና በትወና ሲያዘም የሚኖረው ተወዳጁ ድምፃዊ ሰማኸኝ በለው ወይም በብዙዎቹ ጥሪ ሰሚ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ ዛሬ በማለዳው ከዚህ ዓለም በሞት መለየቱ ተሰምቷል። ይህ ድንገተኛና ልብ ሰባሪ መርዶ የጥበብ ቤተሰቡን አድናቂዎቹንና መላው ሀገሪቱን የባህል አፍቃሪያን በከፍተኛ ሀዘን ውስጥ ጥሏል። ድምፃዊ ሰማኸኝ በለው የሀገራችንን ባህላዊ የሙዚቃ ስልቶች ከዘመናዊ የሙዚቃ መሳሪያዎች ጋር በማዋሃድ ረገድ ጉልህ አሻራ ያሳረፈ ድንቅ አርቲስት ነበር። በተለይም የጎጃም፣ የጎንደርና የወሎ አካባቢዎችን የሙዚቃ ስልቶች፣ ባህላዊ ጨዋታዎችና የዋሽንት ቅኝቶች መሰረት ያደረጉ ስራዎቹ ማንም የማይረሳቸው የጥበብ ማህደሮች ናቸው። ሰማኸኝ በለው በሙዚቃ ህይወት ውስጥ ሁለት ትላልቅ ስኬታማ አልበሞችን ለህዝብ ያበረከተ ሲሆን በርካታ ተወዳጅ ነጠላ ዜማዎችን መስራት ችሏል። ባላገሩ ስለተሰኘው ታሪካዊ ስራው ስናነሳ ደግሞ አርቲስቱ በህዝብ ዘንድ ይበልጥ እንዲታወቅና የቁልምጫ ስም ወይም ቅጽል እንዲያገኝ ያደረገው ባላገሩ የተሰኘው ዘፈኑ ነው። በዚህ የሙዚቃ ቪዲዮ ላይ ቁምጣ፣ ሱሪ ታጥቆና ባህላዊ አለባበስን ለብሶ ያቀረበው ውዝዋዜና ትዕይንት እስከ ዛሬ ድረስ በአድናቂዎቹ ልብ ውስጥ ታትሞ ይገኛል። ከቅርብ ጊዜ ወዲህ ጭምር በከፍተኛ ደረጃ ተወዳጅነትን ካተረፉለት ስራዎቹ መካከል ኧረ ምኑን ሰጠኝ፣ ደቦትን እንስራ፣ ምናለኝ ሀገሬን የመሳሰሉ ዘፈኖቹ ማህበራዊ ፋይዳቸው የጎላና ፍቅርን፣ ናፍቆትን እንዲሁም የገጠርን ለምለም ውበት ያንጸባረቁ ነበሩ። ሰሚ እንደ አሁኑ ዘመን የቴክኖሎጂ አሰራር ባልዘመነበት ወቅት ጭምር የሙዚቃ ቪዲዮዎቹ ወይም ክሊፖችን ለመስራት ቱባ የሆኑ ባህሎችን ፍለጋ ወደ መሰረቱና ወደ ኦሪጂናል ቦታው ድረስ በመሄድ የመቅረጽ ልዩ ታማኝነትና ቁርጠኝነት ነበረው። ሰማኸኝ በለው ድምፃዊ ብቻ አልነበረም፣ የተሰጠውን የትወና ብቃትም እጅግ ከፍተኛ ነበር። በብሔራዊ ቴሌቪዥን ወይም ኢትዮጵያ ቴሌቪዥን ይተላለፍ የነበረውና የሀገር ፍቅር መድረክን ባደመቀው የባላገር ፍቅር በተሰኘው ተከታታይ ድራማ የአንድን ባላገር ገጸ ባህሪ ወይም ካራክተር ወስዶ ሰሚ ባላገሩ የከወነው ድንቅ ትወና የብዙዎች የቅርብ ጊዜ ትውስታ ነው። በተጨማሪም በቅርቡ በታሪካዊ የሐይቅ እስጢፋኖስ አካባቢ በተቀረጸውና የጀግናው የበላይ ዘለቀን ታሪክ በሚዘክረው የሙዚቃ ክሊፕ ላይ የበላይ ዘለቀ ልጅ ሃይማኖት ህልማ አድማሱን በማካተት ያሳየው ድንቅ የትወና ብቃት የአርቲስቱን ሁለንተናዊነት ያሳየ ነበር። ከሰራቸው የጥበብ ስራዎች ባሻገር በትውልድ መንደሩ አካባቢ በዘፋኝነትና በጥበብ ዘርፍ ለመውጣት ለሚፈልጉ ወጣቶች ሁልጊዜ የቁርጥ ቀን ደጋፊና ትልቅ እልኝታ በመሆን ማህበራዊ ኃላፊነቱን የተወጣ የህዝብ ልጅ ነበር። አርቲስቱ ለተወሰነ ጊዜ በውጭ ሀገር ኑሮውን አድርጎ የነበረ ሲሆን በወቅቱ በህመም ላይ እንደነበረ የቅርብ ወዳጆቹ ይናገራሉ። ሆኖም ግን ሰሚ የደረሰበትን ህመም ደብቆ ውስጣዊ ጭንቀቱንና ስቃዩን በፈገግታ እየሸፈነ እስከ መለየቱ ዋዜማ ድረስ በሙዚቃና በጥበብ ስራዎች ላይ በትጋት ሲንቀሳቀስ ቆይቷል። በህክምና ሲረዳ የቆየው ይህ ድንቅ አርቲስት ዛሬ በማለዳው ድምፁ ድንገት ጠፍቶ ለዘላለሙ አሸልቧል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ትንንሽ ልጆች አባት እንደነበር ከቤተሰቦቹ የተገኘው መረጃ ያመለክታል። አራት ትንንሽ ልጆችን ጥሎ በዚህ እድሜው ከዚህ ዓለም በሞት መለየቱ የብዙዎችን ልብ የሰበረ ክስተት ሆኗል። የሰሚን መርዶ ተከትሎ በርካታ የጥበብ ሰዎችና ጋዜጠኞች ሀዘናቸውንና የትዝታ ማስታወሻቸውን በማህበራዊ ሚዲያ እያጋሩ ይገኛል። ከነዚህ መካከል ታዋቂው ጋዜጠኛ ታመነ መንግስቴ ውቤ የትውልድ ገድሌ በሚል ርዕስ ባሰፈረው ጽሑፍ የሰሚን ተጫዋችነት፣ ተግባቢነትና ለሰዎች ያለውን ክብር አስቷል። በአንድ ወቅት አንጋፋውን ድምፃዊ አበበ መለሰንና ሰሚን በማገናኘት የጋራ የባህል ዘፈን እንዲዘፍኑ የተደረገበትን ሙከራና ሰሚ ድምፁን እያወፈረና እያቀጠነ ያደረገውን ድንቅ የእንጉርጉሮ ትውስታን አስታውሷል። በተጨማሪም በርካታ የባህል አፍቃሪያን የባህል አምባሳደራችንን አጣን በማለት የሞቱ አለመጠበቅና ድንገተኝነት ከፍተኛ ሀዘን እንደፈጠረባቸው በመግለጽ ላይ ናቸው። የአርቲስቱን ታላቅነትና ክብር በሚመጥን መልኩ የቀብር ስነ ስርዓቱን ለመፈጸም ገና በማለዳው ኮሚቴዎች መዋቀር የጀመሩ ሲሆን የቀብር ስነ ስርዓቱን በተመለከተ የትና መቼ እንደሚፈጸም ተከታታይ መረጃዎችን እንደደረሱን የምናቀርብ ይሆናል። ለታላቁ አርቲስት ሰማኸኝ በለው ወይም ሰሚ ባላገሩ ዘላለማዊ ረፍትንና ሰላምን እየተመኘን ለባለቤታቸው፣ ለአራቱ ልጆቻቸው፣ ለቅርብ ወዳጅ ዘመዶቻቸው እንዲሁም ለመላው አድናቂዎቻቸው በሙሉ መጽናናትን እንመኛለን። ታዋቂውና ተወዳጁ የባህል ሙዚቃ ድምፃዊ ሰማኸኝ በለው ወይም ሰሚ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ ዛሬ በማለዳ ከዚህ ዓለም በሞት መለየቱ ተሰምቷል። ይህን ልብ ሰባሪ መርዶ ተከትሎ የተዘጋጀው የተሟላ ዜና እንደሚከተለው ቀርቧል።
በተለየ የድምጽ ቀለም፣ በባህላዊ የውዝዋዜ ክህሎትና በትወና ብቃቱ በብዙሃን ዘንድ የሚወደደው ድምፃዊ ሰማኸኝ በለው ወይም ሰሚ ባላገሩ ባደረበት ሕመም በሕክምና ሲረዳ ቆይቶ ዛሬ በማለዳው ከዚህ ዓለም በሞት መለየቱን የፋና ብሮድካስቲንግ ኮርፖሬሽን መረጃ ያመለክታል። ድምፃዊ ሰማኸኝ በለው የሀገራችንን ቱባ ባህል በተለይም የጎጃም፣ የጎንደርና የወሎ አካባቢ የሙዚቃ ስልቶችንና እንጉርጉሮዎችን ከዘመናዊ ሙዚቃ ጋር አዋህዶ በማቅረብ የሚታወቅ ድንቅ የባህል አምባሳደር ነበር። በሙዚቃ ስራዎቹ ውስጥ የገጠርን ውበት፣ ፍቅርን፣ ናፍቆትንና ማህበራዊ እሴቶችን በጉልህ አንጸባርቋል። ሰማኸኝ በሙዚቃ ህይወቱ 2 ትልልቅ የአልበም ስራዎችንና በርካታ ተወዳጅ ነጠላ ዜማዎችን ለአድማጭ አበርክቷል። ከስራዎቹ መካከልም በተለይ ባላገር የተሰኘውና ቁምጣ አድርጎ ባህላዊ አለባበስን ባሳየበት የሙዚቃው እንዲሁም ደቦት እንስራ፣ አረ ምኑ ሰጠኝ የመሳሰሉ ስራዎቹ በብዙዎች ዘንድ አይረሴ ናቸው። ከሙዚቃ ባሻገር የባላገር ፍቅር በተሰኘውና በኢቲቪ ይተላለፍ በነበረው ተከታታይ ድራማ ወይም ቲያትር ላይ የተጫወተው የባላገር ገጸ ባህሪ የቅርብ ጊዜ የትወና ትውስታ ነው። ክሊፖችን በሚሰራበት ወቅት ባህሉን በጠበቀ መልኩ ኦሪጂናል ቦታ ድረስ በመሄድ የመስራት ልዩ መገለጫ ነበረው። በቅርቡም በታሪካዊው የሐይቅ እስጢፋኖስ አካባቢ በላይ ዘለቀን የሚዘክር የሙዚቃ ክሊፕ ላይ በብቃት ተውኗል። ድምፃዊ ሰማኸኝ በለው በትውልድ መንደሩ ላሉና በሙዚቃው ዘርፍ መውጣት ለሚፈልጉ ወጣቶች ትልቅ አለኝታና ደጋፊ የነበረ ተጫዋችና ተወዳጅ ሰው እንደነበር የቅርብ ወዳጆቹ ይመሰክራሉ። ጋዜጠኛ ታመነ መንግስቴ ባሰፈረው የትውስታ ማስታወሻ ላይ የሰሜን ተግባቢነት፣ ተጫዋችነትና የጥበብ ፍቅር በስፋት ገልጾታልን ብሏል። ድምፃዊ ባለትዳርና የ4 ልጆች አባት የነበረ ሲሆን ህመሙን ደብቆ እስከ መጨረሻው ጊዜ ድረስ በሙዚቃው ስራ ላይ በትጋት ሲንቀሳቀስ እንደነበር ተገልጿል። የአርቲስቱን ድንገተኛ እረፍት ተከትሎ በአሁኑ ወቅት የቀብር ስነ ስርዓቱን ክብሩን በሚመጥን መልኩ ለመፈጸም ኮሚቴዎች እየተዋቀሩ እንደሆነ ታውቋል። የቀብሩ ቦታና ጊዜ በቀጣይ የሚገለጽ ይሆናል። የዝግጅት ክፍላችን ለታላቁ አርቲስት ሰማኸኝ በለው ወይም ሰሚ ባላገሩ ዘላለማዊ እረፍትን እየተመኘ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ በሙሉ መጽናናትን ይመኛል። ነፍስ ይማር።